ክቡራትና ክቡራን እንደምን ቆያችሁን? ይህ ኢሲኤን ቴሌቪዥን ነው። ለሰዓቱ መርጠን ያዘጋጀነው ወቅታዊ መረጃ ይዘላችሁ ቀርበናል። አብራችሁን ቆዩ። አዲስ ተስፋ ለጥንዶች የሚያበረክተው አዶ የስነ ተዋልዶ ማዕከል በአዲስ አበባ ተከፈተ። አዶ የስነ ተዋልዶ ማዕከል በአዲስ አበባ ስራውን መጀመሩ ተገለጸ። በመቀሌ ከተማ ስኬታማ አገልግሎት ሲሰጥ የቆየው አዶ የእናቶችና ህጻናት እንዲሁም የስነ ተዋልዶ ሕክምና ማዕከል አሁን ደግሞ በ60 ሚሊዮን ብር ኢንቨስትመንት በአዲስ አበባ ዘመናዊ የአይቪኤፍ እና የመካንነት ሕክምና ማዕከሉን በይፋ አስመርቋል። ዶክተር ሳምሶን ሙልጌታ ከታዋቂው የዘርፉ ባለሙያዎች እና ዶክተር ማንደፍሮ ደሳለኝ፣ ዶክተር ኢያሱ መኮንን፣ አቶ ጤናው ሲሳይ እና ዶክተር አቤል ተሾመ ጋር በመሆን ማዕከሉን አደራጅተውታል። በኢትዮጵያ በአመት ሕክምና የሚያገኙት ከ1000 ጥንዶች ብቻ ሲሆኑ በ0.007% እንደሆነ ይነገራል። ይህ ማዕከል ይህንን ክፍተት ለመሙላት ተዘጋጅቷል ብሏል። በቅርብ ወራት ውስጥ የስቲም ሴል ትሪትመንት እና ሌሎች የተራቀቁ ሕክምናዎች ለመጀመር ዝግጅቱ እንደተጠናቀቀም ተብራርቷል። በተጨማሪም በህንድ ሀገር ከሚገኙ አጋሮች ጋር በመሆን ውስብስብ ሕክምናዎችንም ለመስጠት እንዳቀዱ አብራርተዋል። የሰው ኃይል እጥረቱን ለመቅረፍ ከጤና ሚኒስቴርና ከህንድ ኤምብሪዮሎጂ አካዳሚ ጋር በመሆን በኤአርቲ እና ኤምብሪዮሎጂ እውቅና ያለው ስልጠና መስጠትም መጀመሩ ታውቋል። ማዕከሉ ማህበራዊ ግዴታውን ለመወጣት መስፈርቱን ለሚያሟሉ 2 ለተመረጡ ባለትዳሮች የ2 ሚሊዮን ብር ነጻ የህክምና አገልግሎት እንደሚሰጥ በደስታ ማብራራቱን ተመልክተናል። የቤትና የመኪና ሽልማት ይዞ የመጣው ሆራይዘን የቁጠባና ብድር ተቋም ስራ ጀመረ። ሆራይዘን የቁጠባና ብድር ተቋም በማህበረሰቡ ውስጥ ስር የሰደዱና አይፈቱም ተብለው የሚታሰቡ ማህበራዊና ኢኮኖሚያዊ ችግሮችን በፋይናንስ ድጋፍ ለመፍታት በይፋ ተከፍቶ ስራ መጀመሩን አይተናል። ተቋሙ በተለይ የገንዘብ እጥረት ስለሚያጋጥማቸው ፈጣሪዎች እና አነስተኛ ገቢ ላላቸው የህብረተሰብ ክፍሎች የጀርባ አጥንት ለመሆን አልሞ የተነሳ የፋይናንስ ተቋም እንደሆነም ተገልጿል። የተቋም በቴክኖሎጂ የተደገፈ እና ሁሉንም ተጠቃሚ የሚያደርግ የፋይናንስ ስርዓት ዘርጋት በማህበረሰቡ ዘንድ ተመራጭ እና ታማኝ የፋይናንስ አጋር የመሆን እቅድ እንዳለውም ነው የተገለጸው። ተቋሙ የሚሰጣቸው የብድር አይነቶች የስራ ፈጠራ ብድር፣ የንግድ ማስፋፊያ ብድር፣ የሴቶች ተጠቃሚነት ብድር፣ የአጭር ጊዜ የፍጆታ ብድር እንዲሁም የተለያዩ የብድር አይነቶችም እንደሚሰጥ ተገልጿል። ሆራይዘን ቁጠባና ብድር ተቋም እና አብሪ ሞተርስ በጋራ ለመስራት የሚያስችላቸውንም የፊርማ ስነ ስርዓት አካሂደዋል። የሆራይዘን ቁጠባና የብድር ህብረት ስራ ማህበር ሙሉ በሙሉ ዲጂታል ኮር የባንክ አገልግሎት የሚሰጥ የመጀመሪያው ሳኮ በኢትዮጵያ እንደሆነ ተነግሯል። አብሪ ጀነራል ግሩፕ የነዳጅ መኪና ባለቤቶች በቀላሉ እንዲሸጡ እና ወደ ኤሌክትሪክ ተሽከርካሪዎች እንዲሸጋገሩ የሚያስችል ራሱን የቻለ የመኪና ኢኮሜርስ መድረክ የጀመረ የመጀመሪያው የመኪና አስመጭ ነው። ሆራይዘን በ2018 ዓ.ም ስራውን ሲጀምር በአዲስ አበባና በአካባቢ ቢሆንም በአጭር ጊዜ ውስጥ በሁሉም የሀገሪቱ ክፍሎች ቅርንጫፎቹን በመክፈት በሚሊዮን የሚቆጠሩ ኢትዮጵያውያንን የኑሮ ዘይቤ የመቀየር ራዕይ እንዳለው ተነግሯል።